ሰላም ለእናንተ ይሁን። ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ የምንጋብዛችሁ የዕለቱ ዜና አሻጋሪ እኔ ደግሰው በቀለ ነኝ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩም። የጋሞ ባይራ ዳሪ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች በ2018 ሀገር አቀፍ ፈተና ሙሉ በሙሉ የማለፊያ ውጤት አስመዘገቡ። በእንስሳት ዝርያ ማሻሻያ የአርሶ አደሩ ተጠቃሚነት ለማሳደግ እየሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። ከውጭ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ ባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጆች ማስወገዱን አስታወቀ። የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚ አብራችሁን ቆዩም። የጋሞ ባይራ ዳሪ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች በ2018 ዓ.ም ሀገር አቀፍ ፈተና ሙሉ በሙሉ የማለፊያ ውጤት አስመዘገቡ። ተማሪዎችም ላስመዘገቡት ውጤት የማህበረሰቡ ድጋፍ ከፍተኛ መሆኑ ተመላክቷል። በ2018 ዓመተ ምህረት የዩኒቨርሲቲ መግቢያ ፈተና የተቀበሉ የጋሞ ባይራ ዳሪ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች ሙሉ በሙሉ የመግቢያ ውጤት ማስመዝገባቸውን የጋሞ ልማት ማህበር ቦርድ ሰብሳቢ አቶ ብርሃኑ ዘውዴ ገልጸዋል። አቶ ብርሃኑ የትምህርት ቤቱ ስኬት በማህበረሰቡ ዘንድ ትልቅ ትርጉም ያለው መሆኑን ጠቁመው ለትምህርት ዘርፍ የሚደረገው ድጋፍ ተጠናክሮ እንደሚቀጥል ገልጸዋል። ጋሞ ባይራ ያው ከስያሜውም ከትርጓሜውም በሞዴል ትምህርት ቤት ደረጃ በጋሞ ሕዝብ ዘንድ የመጀመሪያው የበኩር ትምህርት ቤት ስለሆነ በዚያ ማህበረሰቡ ተስማምቶ የሰጠው ስም ነው። የበኩር ትምህርት ቤቱ የበኩር ልጆችን በሙሉ ወደ ዩኒቨርሲቲ ማስገባት በከፍተኛ ውጤት ማስገባት በመቻሉ ታላቅ ደስታ ተሰምቶኛል። ዓላማውም ይሄው ነው። ተማሪዎች ሳይጓደሉ አቅም ያላቸው መማር መቀጠል የሚችሉ በተለያየ ምክንያት በማህበራዊ ጫናዎች፣ በኢኮኖሚያዊ ጫናዎች፣ በትምህርት አቅርቦት ጉድለት እና ልዩ ልዩ የውስጥም የውጭም ጫናዎች ምክንያት ሆነው ከትምህርት ገበታቸው ወደ ኋላ እንዳይቀሩ ወደ ኋላ መቅረት ብቻ ሳይሆን ደግሞ አቅማቸውን አውጥተው መጠቀም የሚገታቸው ነገር እንዳይኖር በማሰብ የተወጠነ እና የተገነባ ትምህርት ቤት ነው። ስለዚህ ያ ዓላማ ተሳክቶ የገቡት ወደ ትምህርት ቤቱ የገቡ የመጀመሪያ ዙር ተማሪዎች በከፍተኛ ውጤት በዚያ ደረጃ ወደ ዩኒቨርሲቲ መግባት መቻላቸው ትልቅ ስኬት ትልቅ ሀሳብ የሚፈጥር ነው። ለተማሪዎቹ ስኬት የባለድርሻ አካላት ሚና የጎላ መሆኑን በመጥቀስ ላበረከቱት አስተዋጽኦ አመስግነዋል። ትምህርት ቤቱ በሳይንስና ቴክኖሎጂ የዳበረ የሰው ኃይል ለማፍራት በትጋት እየሰራ መሆኑንም አቶ ብርሃኑ ገልጸዋል። በቀጣይም መላውን ማህበረሰብ በማቀናጀት በአገር አቀፍ ደረጃ ተወዳዳሪ ትውልድ ለማፍራት በአንድነት መስራት እንደሚገባ አሳስበዋል። በሁሉም በጋራ ትብብር ተቋቁሞ ስራ ጀምሮ ዛሬ ከ4 ዓመት በኋላ በጀመረ በ4 ዓመቱ ከ8ኛ ክፍል ያለፉ ተማሪዎችን ተቀብሎ 12ኛ ላይ ዘንድሮ አስፈትነው ይሄን ውጤት አምጥቷል። ተከታይ ባቾችም አሏቸው እነዚህ ተማሪዎች። ስለዚህ ለነዚያም አርአያ በሚሆን መልክ ለቀጣይ ትጋትም በሚያነሳሳ መንገድ ውጤት አስመዝግበዋል። ስለዚህ ይሄ ብዙ የምንማርበት በሁሉም መስክ ከተቀናጁ ከተባበሩ አብረው ከሰሩ የበለጠ ውጤት እንደሚመጣ ማሳያ ነው ያየ ነው። ስለዚህ ይሄንን በማስፋት አሁን ለባይራ መጋቢ ትምህርት ቤቶችን ሞዴል የማድረግ ሞዴል ትምህርት ቤቶችን የማበራከት ስራ በጋሞ ዞንና በአርባ ምንጭ ከተማ አስተዳደርም ተጀምሯል። የልማት ማህበር አስተባባሪ ሆኖ የሚያቀናጅ የሚመራ ሆኖ በመዋቅሮች ይሄንን ስራ እየመራ ይገኛል። ይሄ ትልቅ ተስፋ ነው። የትምህርት ቤቱ አስተዳዳሪ አቶ አያሎ አበራ በበኩላቸው 172 ተማሪዎች የ12ኛ ክፍል ፈተና ወስደው ሁሉም የዩኒቨርሲቲ መግቢያ ውጤት ማምጣታቸውን ገልጸዋል።
ከነዚህም 35 ተማሪዎች ከ500 በላይ ውጤት ማስመዝገባቸውንና 47 ተማሪዎች ሴቶች መሆናቸውን ጠቁመዋል። የትምህርት ቤቱ ከፍተኛ ውጤት 555.86 ሲሆን በሴት ተማሪዎች በኩል ከፍተኛ ውጤት 547.36 መሆኑን አቶ አያለው ገልጸዋል። ጋሞ ባይራ ዘንድሮ ለመጀመሪያ ጊዜ ነው በ2015 የተመሰረተ ነው። ለመጀመሪያ ጊዜ ነው 12ኛ ክፍል ተማሪዎች ያስፈተነው። 127 ወንዶችና 45 ሴቶች 172 ተማሪዎች ነው ያስፈተነው። ያስፈተናቸውም ተማሪዎች 100% ማረፊያ ውጤት አምጥተዋል። ከዚህ ውስጥ 35 ተማሪዎች ከ500 በላይ ነው ያመጡት። እንደ አጠቃላይ ሁሉም ተማሪዎች ከፍተኛ ውጤት አምጥተዋል። ከ400 በታች ያመጡ ወደ 31 ተማሪዎች አሉ። 141 ተማሪ ከ400 በላይ ነው ያመጣውና በመጣው ውጤት እጅግ ደስተኞች ነን። ያ ውጤቱ የአንድ ሰው የሁለት ሰው ውጤት አይደለም፣ የጋራ ውጤት ነው፣ የህዝብ ውጤት ነው። ህዝቡ ሁሉ ተረባርቦ የመጣ ነው። ከአመሰራረትም ጀምሮ የልማት ማህበር ትምህርት የህዝብ ትምህርት ቤት ነው። ሁሉም ወገን በጋራ ያቆመው ነውና ያው ባለድርሻ አካላት በከፍተኛ ርብርብ ያደረጉበት የአርባ ምንጭ ዩኒቨርሲቲ የአንበሳውን ድርሻ የተጫወተበት የመምህራን ደሞዝ ይከፍላል። የጋሞ ዞን ትምህርት መምሪያ የአስተዳደር ሰራተኞችን ደሞዝ ይከፍላል። የጋሞ ዞን የአርባ ምንጭ ከተማ ህዝብ የተማሪዎችን ቀለብ ያወጣል። የጋሞ ዞን ትምህርት መምሪያና የዞኑ አስተዳደር የስራ ማስኬጃውን በጀት ይመድባል። ሁሉም ተረባርበው ነው ድጋፍ አድርገው ነው ውጤት የመጣው። መሪ ቃሉም በጥበብ ምድር የጥበብ ከዋክብት ማፍለቅ የሚል ነው። የዘመናት የህብረተሰቡ ቁጭት ነው። ጎበዝ ተማሪዎች ተመርጠው በተረጋጋ ሁኔታ ለመፍጠራ ለምርምር ምቹ ሁኔታ አግኝተው የሚማሩበትን ትምህርት ቤት መክፈት የዘመናት ቁጭት የነበረ ነው ምላሽ የሰጠው። ይህም ደግሞ በመጀመሪያው ዙር 100% ተማሪዎቹን አሳልፈው እንደ አገር ስሙ ከፍ ብሎ ሲጠራ በዚህ እጃቸውን ያሳረፉ ከአገር ውስጥ እስከ ውጭ ሀገር ድረስ ያሉ ወገኖች ተወላጆቹን ህብረተሰቡን በሙሉ የመንግስት አካላትን ደጋፊ አካላትን ያኮራ የትምህርት ቤቱን አመራርም አስተዳደር ሰራተኞች መምህራኑን ራሳቸው ዋጋ ከፍለውበታልና እጅግ የተደሰትንበት ተማሪዎቻችንም እኛን ያኮሩበት ውጤት ነው። ተማሪ ሁለመናው ደፋሩ በበኩሉ 555.86 ውጤት በማምጣት በትምህርት ቤቱ ከፍተኛ ውጤት ማስመዝገቡን ገልጾ ለስኬቱ ትምህርት ቤቱና የመምህራን አስተዋጽኦ የጎላ መሆኑን ጠቁሟል። ለፈተናው ረጅም ሰዓት ስንዘጋጅ ነበረ። ትምህርት ቤቱም በብዙ መንገድ ረድቶናል። መጻፍቶችንም ጥሩ አስተማሪዎችንም ስለሰጡን ትምህርት ቤቱ በብዙ ረድቶናል። ሲቀጥል ደግሞ ከተማሪዎች ጋርም በመሆን ረጅም ሰዓት እናጠና ነበረ። ጥሩ ውጤት ማስመዝገብ እንዳለብን ስለሚገባን ብዙ ጊዜ ጠንክረን እናጠና ነበረ። ከትምህርት ቤቶች ጋር አስተማሪዎችም ይረዱን ነበረ። ፈተናዎችን ቀድሞ የነበሩ ፈተናዎችንም ያሰሩን እኛም በግላችንም እንሰራ ነበር። ረጅም ሰዓት የተዘጋጀ ነበር። ከእቅዴ ትንሽ ከፍ ብዬ አምጥቻለሁ። ደስ ብሎኛል። ግን ከዚህ በላይ መስራት እችል እንደነበረ ስለመገመት ያን ያክል ግን ሳቲስፋይድ የሆነ ውጤት አላመጣም። በቀጣይ ህይወቴ ከዚህ በኋላ ከፊዚክስ ዘርፍ ጋር የተያያዘ ነገር ነው ማጥናት የምፈልገው። ስፔስ ሳይንስ ወይ ደግሞ ኤሮስፔስ ኢንጂነሪንግ መማር በጣም ደስ ይለኛል። 547.36 ውጤት ያስመዘገበችው ተማሪ ይትራም ገዳሙ በበኩሏ ውጤቱ የተማሪዎች የመምህራንና የማህበረሰቡ የጋራ ጥረት መሆኑን ገልጻለች። ትምህርት ቤቱ በቂ ግብዓትና መምህራን ያሉት መሆኑን ጠቁማ በቀጣይ የሚመጡ ተማሪዎችም ከዚህ የተሻለ ውጤት ለማስመዝገብ እንዲጥሩ አሳስባለች። ውጤቱ እግዚአብሔር ይመስገን በጣም አስደሳች ውጤት ነበረ። እንደተጠበቀውም ሰውም እንደጠበቀው ያው 100% አሳልፈናል። እኔም እንደ አቅሜ ሰርቼ ወደ 547.36 ውጤት ለማምጣት ችያለሁ እና ከመምህራን ጋር አጠናኑንም ደግሞ ስናይ ያው የተለፋበት ውጤት ነው። ምንም በአጋጣሚ መጣ ወይ ደግሞ እድል ሆኖ አይደለም። የተለፋበት የተሰራበት ውጤት ነው። መምህራንም እንደሚታወቀው በጣም ጥሩ መምህራን ነው ያሉን። ቀን ከሌሊት አይሉም። ሁሉም አብረውን ነው የሚሰሩት። የተለየ እንክብካቤ ትኩረት ነበር የሚሰጠን። ለ12ኛ ክፍል ተፈታኞች የተለየ የጥናት ቦታ ተዘጋጅቶልን ነበር የምናነበው። የምንፈልገው የምንጠይቀው ነገር ሁሉ እየተደረገልን፣ የተሟላ መጽሐፍ ቀርቦልን፣ ላብራቶሪዎችም
ሙሉ ሆነውልን ነበር ስንዘጋጅ የነበረው። ያው እንደ ፈጣሪ እርዳታም በተዘጋጀልን ነገር በአግባቡ ሰዓታችንንም ተጠቅመን ተማሪውም ለፍቷል፣ ሰውም ለፍቷል። እንደተጠበቀው 100% ለማለፍ ችለናል። የጋሞ ባይራ አዳሪ ሁለተኛ ደረጃ ትምህርት ቤት 100% የዩኒቨርሲቲ መግቢያ ውጤት ማስመዝገቡ የትምህርት ቤቱን የተማሪዎችን የመምህራንና የመላው የጋሞ ማህበረሰብ የጋራ ጥረት የሚያሳይ ትልቅ ስኬት መሆኑን አብራርታለች። ውጤቴ ያው ከሴቶች የመጀመሪያው ውጤት ነው 547.36 ነው ያመጣውትና እንደነገርኩህ ነው። በቃ በደንብ ስንዘጋጅበት ነበር፣ የታቀደበት ነበር። ያው የአካባቢው የማህበረሰቡ ትምህርት ቤት ነው። ማህበረሰቡን በጣም ተስፋ ያደርግብን ነበር። የተለየ ውጤት ነበር ከኛ የሚጠብቁት። በቃ ተስፋ እንዳደረጉትም ነው ያመጣ ነው። ያም በጥረት ነው የመጣው። ተማሪዎችም ከልባቸው ነበረ። በቃ ተግተን ነበር ስናነብ የነበረው። በግል ሲሰራኝ ነበር አልነበረም። ሁላችንም በጋራ ስንሰራ ነበረ። ተማሪም ከተማሪ ጋር ከመምህራን ጋር የትምህርት ቤቱ አስተዳደሮች፣ ጽዳት ሰራተኛ፣ ምግብ አብሳዮች፣ ጥበቃ ሁሉም የተረባረበበት ውጤት ነው። የተማሪው ብቻ አይደለም እና ፈጣሪም ተጨምሮበት ነው ይሄ ውጤት የመጣው። ከዚህ በኋላ ላሉ ተማሪዎችም ያው እንደሚታወቀው ባይራ ተማሪ ተነጥሮ የሚገባበት ትምህርት ቤት ነው። እዛም ገብቶ ደግሞ ጎበዝ ተማሪ ነው የገባው ተብሎ የሚለቀቅበት አይደለም። ከስነ ምግባርም ከትምህርትም አንጻር በደንብ ይዘው ነው የሚያስተምሩንና ይሄንን ውጤት እንደምናስጠብቅ ተስፋ አደርጋለሁ። ይቀጥላል ብዬ ተስፋ አደርጋለሁ። ከኋላ ለሚመጡ ተማሪዎችም አሁን ከኛ የተሻለ ውጤት ከዚህ በኋላ ውጤት እያሻሻሉ በሀገር ለመምራት የሚኬድበት ሁኔታ ላይ ያለ ነው። ያው የመጀመሪያ አመት ስለነበር 100% ማሳለፍ የመጀመሪያው እቅዳችን ነበረ። በቃ የተለፋበትም የማህበረሰቡም ተስፋ ስለነበር ማለት ነው። አሁን ያንን እቅዳችንን ከግብ አድርሰናል። ከዚህ በኋላ ያለውን ደግሞ ከሱ በተጨማሪም ከሀገር አቀፍ የሚጠራ ውጤት ለማስመዝገብ እንተጋለን። እንደሚተጉም ተስፋ እናደርጋለን። ታይ ላይ ፈጣሪ ካለ በዚህ ቀጥዬ ጤና ብገባ ደስ ይለኛል። አሁን የተለያዩ ጥሩ ዩኒቨርሲቲዎች አሉ። እሱንም ከመምህራን ጋር በመማከር ከነሱ ጋር ተነጋግረን ጥሩ ግቢ ጤና ላይ በልብ ካርዲዮሎጂስት መሆን ነው የምፈልገው። በእንስሳት ዝርያ ማሻሻል አርሶ አደሩን ተጠቃሚነት ለማሳደግ እየሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። ቢሮው የ2019 በጀት ዓመት ክልላዊ የደልጋ ከብቶች ዝርያ ማሻሻል በዲታ ወረዳ እንዲሁም የእንስሳት ክትባት ስራም በደረማሉ ዋጫ ከተማ አስጀምሯል። ስራክ ሳይሌ ተጨማሪ አለው። በደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የተመራ ልዑክ በጋሞ ዞን የተለያዩ ወረዳዎች ይፋዊ የግብርና ልማት ስራ ጉብኝት አድርጓል። በጨንቻ ከተማ አስተዳደር ጦሎላ ተገንብቶ የአሳ ጫጩት እያባዛ የሚገኘው የደጋ አሳ የእርባታ ማዕከል የመስክ ምልከታው የመጀመሪያው ተተኳሪ ሆኗል። ስለ አሳ ጫጩቶቹ አሁናዊ ሁኔታ የጨንቻ ከተማ አስተዳደር የግብርና ዩኒት አስተባባሪ ዶክተር ገላዬ ሳሊሌ ገለጻ የሰጡ ሲሆን ከብሔራዊ ምርምር ማዕከል 1100 ጫጩቶችን በመረከብ የተጀመረው ስራ አድጎ አሁን ላይ የጫጩቶቹ ቁጥር ከ6000 በላይ መድረሱን አብራርተዋል። ልዑኩም ተግባሩን በማሳደግ የአሳ መንደርን በማስፋፋት አሳ በበቂ ለህብረተሰቡ በምግብነት እስኪቀርብ ድረስ ተግባሩ ተጠናክሮ እንዲቀጥል ሙያዊ አስተያየትና ቀጣይ የስራ መመሪያዎችን ሰጥቷል። ልዑኩ ቀጥሎም በጋሞ ዞን ዲታ ወረዳ ጸላ ቀበሌ በመኸር በኩታ ገጠም እየለማ የሚገኝን የስንዴ አዝመራን በመስክ የገመገመ ሲሆን በጥንካሬና በጉድለት በተስተዋሉ ነጥቦች ላይ ግብረ መልስ ሰጥቷል። የዲታ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተስፋሁን ሙሉጌታ ስለ ወቅቱ የመኸር ተግባር ሁኔታ ማብራሪያ የሰጡ ሲሆን በዘንድሮ መኸር በአዝዕርትና ሆርቲካልቸርን ጨምሮ ከ12700 ሄክታር በላይ ለማልማት ታቅዶ እየተሰራ መሆኑን አብራርተዋል። ከ12200 ሄክታር በላዩ መልማቱን የገለጹት ኃላፊው ከ1,171,000 ኩንታል በላይ ምርት ለማግኘት ታቅዷል ብለዋል። ከዚህ ውስጥ ስንዴን በ1925 ሄክታር ላይ ለማልማት መታቀዱን የገለጹት አቶ ተስፋሁን 1771 ሄክታሩ መልማቱንና ከ77000 ኩንታል በላይ የስንዴ ምርት እንደሚጠበቅም ገልጸዋል። 3075 ሄክታር የሚሆነው እርሻ በስንዴ ገብስና ባቄላ በኩታ ገጠም መልማቱን ገልጸው 1025 ሄክታሩን በስንዴ ለመሸፈን ታቅዶ እስካሁን 1080 ከእቅድ በላይ መልማቱን ተናግረዋል። በዲታ ወረዳ ጸላ ቀበሌ ኤትሳ ክላስተር ከ35 ሄክታር በላይ እርሻ በኩታ ገጠም ስንዴ መልማቱ
መሰራቱንና ከ1500 ኩንታል በላይ ምርት እንደሚጠበቅ የገለጹት ደግሞ የጠላ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ኃይሉ ጋና ናቸው። የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ለኤልኒኖ የማይበገር ምርታማነትን ለማረጋገጥ አርሶ አደሩ፣ የግብርና ባለሙያውና አመራሩ ከአሁኑ በላቀ ሊተጋ እንደሚገባ አሳስበው ቀጣይ የሥራ መመሪያዎችንም ሰጥተዋል። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና በክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የተመሩት ልዑካን የእንስሳት ዝርያን ማሻሻል ለላቀ ብልጽግና በሚል መሪ ቃል የተዘጋጀውን ክልላዊ የዳልጋ ከብቶችን በሆርሞን የማድራት ሥራ በዞኑ ዲታ ወረዳም በይፋ አስጀምረዋል። በ2019 ክልላዊ የዳልጋ ከብት ዝርያ ማሻሻል መርሃ ግብር በክልሉ በሁሉም የማዳቀል ዘዴዎች 192190 ላሞችና የደረሱ ጊደሮችን ለማዳቀል እቅድ የተያዘ ሲሆን ከዚህም ውስጥ በሆርሞን የማድራት ዘመቻ 37142 ላሞችና የደረሱ ጊደሮች እንደሚዳቀሉ ተመላክቷል። ከዚሁ በተጓዳኝ የችግኝ ተከላ መርሃ ግብርም ተካሂዷል። በተያያዘም ልዑካኑ የ2018-19 ክልላዊ የእንስሳት ክትባት መርሃ ግብርን በጋሞ ዞን ዋጫ ከተማ አስተዳደር ዶምአ ቀበሌ አስጀምረዋል። ዶክተር መሪሁን በመድረኩ እንደገለጹት እንደ እንስሳት ዝርያ ማሻሻል፣ መኖ ልማትና አጠቃቀም ሁሉ ለእንስሳት ጤናም ቀዳሚ ትኩረት ተሰጥቶ እየተሰራ ይገኛል። የእንስሳት ጤናን መጠበቅ የዘርፉን ምርታማነት በማሳደግ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ እንደሚያስችል የጠቆሙት ኃላፊው የተጀመረው የክትባት መርሃ ግብር የአርሶ አደሩን፣ የከፊል አርሶ አደሩንና የአርብቶ አደሩን የእንስሳት ጤና ተግዳሮት ለመቅረፍ ያስችላል ነው ያሉት። እንደ ሌሎቹ የግብርና ኢኒሼቲቮች ሁሉ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አፍላቂነት ከ4 ዓመት በፊት ጀምሮ በክልሉ በመተግበሩ ተጨባጭ ለውጥ እየተመዘገበ እንደሚገኝ ተናግረው ይህንኑ ስኬት ለማስቀጠል አብዝቶ መረባረብ ከዘርፉ የልማት ኃይሎች እንደሚጠበቅ አስገንዝበዋል። የኤልኒኖ ክስተትን ተከትሎ የእንስሳት በሽታዎች የመከሰት ዕድል ሊገጥም እንደሚችል ያነሱት ኃላፊው የዘርፉ ባለሙያዎች ክትባቱን በመስጠት አርሶ አደርና አርብቶ አደሮች ደግሞ እንስሳትን በማስከተብ የድርሻቸውን እንዲወጡ ጥሪ አቅርበዋል። ከኤልኒኖ ተጽዕኖ በፊት ክትባትን እናጠናክር በሚል መሪ ቃል ክልላዊ የእንስሳት ክትባት ማስጀመሪያ መርሃ ግብሩ ላይ የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ ዶክተር አባይነ ኬዳ እንደገለጹት በ2018 በክልል ደረጃ 21,765,876 ዶዝ ልዩ ልዩ የእንስሳት በሽታ መከላከያ ክትባት ተሰጥቷል። በተያዘው የ2019 በጀት ዓመት ካላንደርን መሰረት በማድረግ 25,683,091 ዶዝ ልዩ ልዩ የበሽታ መከላከያ ክትባት ለመስጠት መታቀዱንም ዶክተር አባይነህ አመልክተዋል። የዳልጋ ከብቶች፣ የጋማ ከብቶች፣ በጎችና ፍየሎችን ጨምሮ ሌሎች እንስሳትም የአገልግሎቱ ተደራሽ እንደሚሆኑ ነው በመድረኩ የተገለጸው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው አካባቢው በእንስሳት ሀብቱ የሚታወቅ መሆኑን ጠቁመው ማህበረሰቡ የእንስሳት ጤናን ከማስጠበቅና ዝርያን ከማሻሻል ረገድ የሚሰራውን ስራ በሙሉ አቅሙ በመስራት ከራስ አልፎ ለአገር ብልጽግና የበኩሉን እንዲወጣ ጥሪ አስተላልፈዋል። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌም ለአየር ንብረት ለውጥና ለድርቅ የማይበገር የግብርና ስራን በማከናወን የምግብ ዋስትናን ለማረጋገጥና ምርትና ምርታማነትን አሳድጎ ተረጂነትን ታሪክ ለማድረግ በክላስተር የሚደረግ የግብርና ስራ ወሳኝ መሆኑን አንስተው የእንስሳት ዝርያ ማሻሻል ስራና የእንስሳት ጤና ጥበቃ ተግባራት ለዘርፉ ውጤታማነት ሚናቸው የጎላ መሆኑን ተናግረዋል። በተያያዘ ዜናም የእንስሳት ዝርያ ማሻሻልና ክትባት ስራ በዘርፉ የተሻለ ውጤት ለማስመዝገብ ያስችላል ሲሉ የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌ ገለጹ። ባልደረባችን ስራክ ሳሌ ከማጌሶ ማሾሌ ጋር ያደረጉትን ቆይታ እንከታተል። ዛሬ የተደረገውን አጠቃላይ ዝግጅት ስንመለከት ሁለቱ የስራ ማስጀመሪያ መርሃ ግብር ናቸው። ሌሎቹ ደግሞ የስራ ጉብኝት ናቸው ማለት ነው። እንግዲህ እንደተመለከታችሁት ዛሬ በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ እና የዲላ ክላስተር አስተባባሪ የሆኑት ክቡር ዶክተር መሪሁን ፍቅሩ፣ የዞናችን ዋና አስተዳዳሪ ክቡር ዶክተር ደምስ አድማሱ በተገኙበት የሚመለከታቸው አካላት በተገኙበት ነው ዛሬ ክልላዊ በሆርሞን ቴክኖሎጂ የማድራት ስራ የተጀመረው። በተለይ ፎከስ ያደረገው የዳልጋ ከብቶች ላይ ነው።
ዳልጋ ከብት ቁጥር እንደ ዞናችን ስንመለከት ከ3.2 ሚሊዮን በላይ ዳልጋ ከብቶች አሉ። ዝርያ ሁኔታ ስንመለከት ግን ዝርያ የተሻሻለላቸው መጠን ስንመለከት በዛው ደረጃ ከፍ ያለ አይደለም። 250 ሺህ የሚያክሉ እንስሳት የዝርያ ማሻሻያ ስለተሰርቶላቸዋል። የውጭ ደም ያላቸው እንዲሆኑ ተደርጓል። ይሄ ባለፉት ጊዜያት በተለይ ሌማት ትሩፋት ከመጀመሩ በፊት ካለው ቁጥር ጋር ስንመለከት ከእጥፍ በላይ ያደገበትን መመልከት ተችሏል ማለት ነው። ስለዚህ ይህንን ስራ በተሳካ ሁኔታ ማጠናከር እንዲቻል ክቡር የኢፌዴሪ ጠቅላይ ሚኒስትራችን ዶክተር አብይ አህመድ በዚህ በጋሞ ዞን በአርባ ምንጭ ከተማ ላይ ያስጀመረው ሌማት ትሩፋት በተለይ በወተት መንደር ላይ ያለው ተጠናክሮ 4 ዓመታት ላይ በሚጠናቀቅበት መንገድ ላይ በተነጋገርነው መሰረት የተሻሉ የሚባሉ ስራዎች ተሰርተዋል። ይህንን ለማጠቃለል እንዲቻል እንዲሁም ደግሞ አሁን የጀመርነው ስራ በይፋ ማስኬድ እንድንችል ተደርጎ ነው ስራው የተደረገውና 45 ሺህ የሚያክሉ ከብቶችን አሁን ላይ ዝርያ ማሻሻያ ስራ ለመስራት ልየታ ተደርጓል። በ3 ዘዴዎች ነው የሚደረገው። ከዛ ውስጥ አንዱ በሆርሞን በማድራት ቴክኖሎጂ በመጠቀም የዝርያ ማሻሻያ ስራ ማከናወን። ለዚህም በተለይ በሆርሞን በማድራት የምንሰራቸውን ስንመለከት ከ9 ሺህ በላይ ይኖራል። እንደዚሁ ደግሞ በመደበኛ 27 ሺህ የሚያክል ቀሪው ደግሞ በኮርማ ነው የሚሆነውና ይሄ ስራ በይፋ ተጀምሯል። በዞናችን በሁሉም አካባቢዎች ይሄን አጠናክረን የምንቀጥል ነው የሚሆነው። ሁለተኛው እንደዚሁ በማስጀመሪያነት የተሰራው ስራ ስንመለከት ከክትባት ዘመቻ ነው ማለት ነው። ክልላዊ የክትባት ዘመቻ በይፋ ተጀምሯል። ይሄ የተጀመረበት ዋናው ስራ ምንድነው? እንግዲህ በዚህኛው ሩብ ዓመት በተለይ ነው ከኤልኒኖ ጋር ተያይዞ ያለውን ክስተት መቋቋም እንዲያስችል የከብቶችን ጤንነት መጠበቅ ያስፈልጋል። ይህን ጤንነት ለመጠበቅ ሲባል ክትባት አስቀድሞ በሽታው ከመምጣቱ በፊት ማገት ስላለብን ክትባት ዘመቻ ተጀምሯል። እንግዲህ ከ4 ሚሊዮን 960 ሺህ በላይ ከብቶች ለማስከተብ ነው የፕሮግራሙ የተጀመረው ማለት ነው። ይሄም የዝርያ ማሻሻያ ስራው በዞናችን በዲታ ወረዳ ሲጀመር ክትባቱን በይፋ የተጀመረው በጋሞ ዞን በደራማሎ ወረዳና በዋጫ በጋራ ቅንጅት በዋጫ ከተማ አስተዳደር በዶማ ገበሌ ወማላ የሚባልበት ንዑስ ላይ ነው። እንግዲህ ሁለቱም ተመጋጋቢዎች ናቸው ማለት ነው። ጤና ትጠብቃለህ፣ ምርትና ምርታማነት ማሳደጊያ ዘዴዎችን የዝርያ ማሻሻያ ስራዎችን ታከናውናለህ። እነኚህ ሁለቱም ለሌማት ትሩፋትም ስራዎች በተለይ የወተት መንደር ከፍ ለማድረግ ለምንሰራው ስራ በጣም የሚያግዝ ነው ተመልክተናል። ከአሳ መንደር አኳያ በአብዛኛው የሚታወቀው የቆላው አካባቢ ነው። በተለይ በተፈጥሮ ሐይቆች ላይ ተመስርተን ነው አሳን ከዚህ በፊት የምናውቀው። ጫሙና አባያ ናቸው የሚታወቁት። አሁን ላይ ባለው ሁኔታ ግን ከአባያና ጫሞ ዘለን የተፈጥሮ የሆኑትንም የሰው ሰራሽ ኩሬዎችን በመጠቀም እንደዚሁ የቤተሰብ ገንዳ በመጨመር ሰፊ ቦታ ላይ የማልማት ስራ ከአሳ አኳያ እያከናወንን እንገኛለን። ይሄ ግን የተወሰነው እስካሁን ባለው ጊዜ ቆላና ወይና ደጋ ላይ ነው። አሁን ደጋ አሳ ብዝት ማዕከል አቋቁመናል። በዞናችን በጨንቻ ከተማ አስተዳደር ላይ ብዝት ጣቢያ አቋቁመናል። ለዚህም የሚሆን ዱቤ ወይም በዝርያ ደረጃ ስንመለከት ደጋ ላይ ሊሆነው የሚችል አሳ ዝርያ ከኢትዮጵያ ከአሳ ምርምር ማዕከላት አምጥተን 1000 የሚያክል ጨምረን በሆርሞን በማነሳሳት ልክ የሲንክሮናይዜሽን ስራው በሱም የሚሰራ ነውና ያንን አነሳስተን ወደ 6000 የፊንገርሊንግ ወይም አሁን ማዛመት በሚንችልበት ደረጃ ላይ እንዲደርስ ተደርጓልና ይሄ ደግሞ በጨንቻ ባሉ የሰው ሰራሽ ሐይቆች አሉ። እነሱ ላይ 2 ሐይቆች በጨንቻ ከተማም በዙሪያም አሉ። ከነዚህ ባሻገር ደግሞ ምዕራብ አባያ የላኛው አካባቢ ላይ አሁንም እንደዚሁ የሰው ሰራሽ ሐይቆች አሉ። በተጨማሪ ዲታ ላይ አለ። እንደዚሁ በቤተሰብ ገንዳ ደግሞ በጋጮ ባባ ላይ፣ ግረሴ ላይ፣ ቦንኬ ላይ፣ ካምባ ደጋማ አካባቢዎች ላይ እነኚህ ቦታዎች ላይ ማቋቋም ተችሏል። ወደዛ በማዛመት ደጋውም ወይና ደጋውም ቆላውም በሁሉም ቦታዎች ላይ የሌማት ትሩፋት ኢኒሼቲቭ የሆነውን የአሳ መንደር ለማሳካት እንሰራለን የሚለው ነገር የሚያሳይ ነው። ከዚህ ባሻገር እንግዲህ የዘንድሮ መኸር ስራዎቻችን ላይ መልከታ አድርገናል። በስንዴ ክላስተር ከ114 በላይ አርሶ አደሮች በጋራ በመሆን የስንዴ ልማት ስራን በጋራ የሰሩትን ማሳ ጉብኝት አድርገዋል። ክቡር
የቢሮ ኃላፊያችንም እንደዚሁ ዞን አስተዳደራችን በሚመሩት ቲም ጉብኝት አድርጓል። ስለዚህ ይሄንን ስንመለከት በዚህ በኤልኒኖ ወቅት የዝናብ ስርጭቱ ሁኔታ በጣም የተዛባ ነው። በአብዛኛው ቦታ ላይ ደጋማ ቦታዎች ላይ እንኳን በተገቢው ሁኔታ እየዘነበ አይደለም ያለው። ሞቷችን መፎክራችን ምንድነው የነበረው? ለኤልኒኖ የማይበገር ግብርናን ለምግብ ሉዓላዊነት ማረጋገጥ አለብን የሚል ነው የነበረውና ይሄን ተከትለን እንግዲህ የተገኘ እርጥበት የሚባል ሁሉ ተጠቅመን በዛ ባጭር ጊዜ ሊደርስ የሚችል ሰብል ማልማት አለብን ብለን በጀመርነው መሰረት የምርትና ምርታማነት ማሳደጊያ ቴክኖሎጂዎችን በተገቢው ሁኔታ በመጠቀም የኩታ ገጠም አስተዳደር ስርዓቶቻችንን በማዘመን ማስከር አለብን ብለን ባልነው መሰረት ዛሬ አሁን የተመለከትነው የጸላ የኤትሳ ክላስተር በጸላ ቀበሌ ላይ በዴታ ወረዳ በጸላ ቀበሌ ኤትሳ ክላስተር እየተባለው ነው አሁን መመልከት የቻልነው። እኛ አርሶ አደሮች ሰብሰብ ብለው 30 ሄክታር በጋራ ያለሙታል፣ በጋራ ዘርተውታል። አሁን የተመለከትነው ስንዴ የአንድ ወር እድሜ ያለው ስንዴ ነው ማለት ነው። ይሄ እዚህ ቦታ ላይ ያለው አይነት 384 በዞናችን ይገኛል። ከ10,000 በላይ ሄክታር በጋራ ለምቷል። ከዛ ውጭ ደግሞ ይሄ ለምግብ የሚሰራው ብቻ ሳይሆን ለምርትና ምርታማነትን ለማሳደግ ዘር ወሳኝ ነውና ቤዚክ ሲዶችን አምጥተን በአርሶ አደሮችን በክላስተር በማደራጀት ከክላስተርም ደግሞ ወደ ቤዚክ ኮኦፐሬቲቭ በማሳደግ በጋራ የማልማት ስርዓታቸውን አጠናክረው እንዲሄዱ የሰራን ስለሆነ የተገኘው እርጥበት ተጠቅመን ይሄንን መስራት መቻላችን ለሌሎች ተሞክሮ መሆን እንደሚችል ምልከታው ላይ ማረጋገጥ ተችሏል። ከዚህ ሲቀጥል እንግዲህ በመጨረሻ የተመለከተን ያለ ነው የሉና የተቀናጀ የግብርና ስራ ነው። በዚህ ቦታ ላይ እንግዲህ ለውጭ ገበያ የሚቀርቡና ለሀገር ውስጥ የሚሆን ስራዎችን ለይቶ እየሰራ የሚገኝ ሞዴል ኢንቨስተር ሊባል የሚችል ለግብርናው ሽግግር ከፍተኛ አስተዋጽኦ ሊያበረክት የሚችል ፋርም ነው ማየት የቻልነው። ከችግኝ ጣቢያ አንስቶ ችግኝ ጣቢያ ላይ የደረሱትን ደግሞ ወስዶ ማጠንከሪያ ከመትከል በፊት ያለው ጊዜ ላይ ማቆያ ሃርድኒንግ የሚሰራበት ቦታ፣ ከዛ ደግሞ ወደ ፋርም ከሄደ በኋላ ያለው አጠቃላይ ስራ እንደውም መስኖ አጠቃቀም ስርዓታቸው አስተማሪ እንደሆነና ምርት ለመጨመር በከፍተኛ ሁኔታ እንዳገዘ ማየት ተችሏል ማለት ነው። እንደ አጠቃላይ እንግዲህ የነበረው ጉብኝት አንድም የሰሩ አካላት እንዲበረታቱ የሚያደርግ በርቱ የተባሉበት ነው። ሁለተኛ ደግሞ ልምድ ልውውጥ የተደረገበት ነው። አንዱ ቦታ ላይ ያለው ወደ ሌላ ቦታ ላይ ማስፋት የተከደበት ነው። በሂደቱ ደግሞ ማነቆ የሆኑ ችግሮችን የበላይ አካላት መመልከት መቻላቸው ለቀጣይ ስራዎቻችን የሚያግዝና ችግሮችን ለመፍታት ፊልድ ላይ ያየውን ነገር ማየት መቻላቸው እጅግ የሚያግዘው ነው አግኝተናል ማለት ነው። በደቡብ ኢትዮጵያ ክልል በግሉ ሴክተር ለሚከናወኑ የግብርና ልማት ስራዎች አስፈላጊው ድጋፍ እንደሚደረግ የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በዶክተር መሪሁን ፍቅሩ የተመራ ልዑክ ቡድን በጋሞ ዞን ደረማሎ ወረዳ በሉና የተቀናጀ የግብርና እርሻ ልማት ስራዎችን ጎብኝቷል። ስራክ ሳይሌ ተጨማሪ አለው። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የተመራ ልዑክ በጋሞ ዞን ደራማሎ ወረዳ በሉና የተቀናጀ የእርሻ ልማት ኃላፊነቱ የተወሰነ የግል ድርጅት እየተከናወኑ የሚገኙ የግብርና ልማት ተግባራትን በመስክ ተመልክቷል። የቢሮ ኃላፊው እንዳሉት በክልሉ በግብርና ልማት መስክ ስር ነቀል ለውጥ ለማስመዝገብ ከመንግስትና ከአርሶ አደሩ ተግባራት በተጨማሪ የግሉን ሴክተር ማጠናከርና መደገፍ ይገባል። እዚህ ፋርም ላይ እንደምታዩትም ነው በርከት ያሉ የኤክስፖርት ክሮፖች ይመረታሉ ወደ 8 የሚሆኑ ገደማ። ከዛ ባለፈም ለሀገር ለአካባቢ ገበያም እንደዚሁ እያመረቱ ነው የሚገኙት። የክልላችን ግብርና በአርሶ አደር በአርብቶ አደር በባለ ሀብቱ በሁሉ ታግዞ ነው የሚሄደው። ከዚህ ቀደም በፖሊሲ ላይ ያልተካተተ ባለ ሀብቱን ግብርና ላይ የተሳተፈውን መሬት ሰጥቶ መተው ሳይሆን መሬት ሰጥቶ ተከታትሎ መደገፍ፣ ጉድለቱን ማየት፣ ጥንካሬውንም እንደዚሁ ማየት መደገፍ ከመዋቅር የሚያስፈልግ ስለሆነ የፖሊሲ አካላችንም ስለሆነ እንደ ክልል ግብርና እኛ ያለውን ነገር ደርሰን በመደገፍ ጉድለቶችን በማረም ጥንካሬዎችን ደግሞ በማጎልበት የምንሰራቸው ስራዎች ተጠናክሮ እንዲሰሩ እንፈልጋለን።
የሉና የተቀናጀ የእርሻ ልማት ድርጅት እያከናወናቸው ያሉ ተግባራት በአብነት የሚወሰዱ መሆኑን ያሰመሩበት ዶክተር መሪሁን ፍቅሩ በቴክኖሎጂና በአሰራር ዘዴዎች ሽግግር ለአካባቢው አርሶ አደሮች ማዕከል በመሆን ሊያገለግል ይገባል ብለዋል። የሀገራችንን ግብርና ለማዘመንና ለማሳደግ የሚደረገው ጥረት በአርሶ አደሩና አርብቶ አደሩ ብቻ አይገፋም ያሉት ዶክተር መሪሁን የግል ባለ ሀብቱን በዘርፉ እንዲሰማራ ማድረግና መደገፍ ያስፈልጋል ብለዋል። አሁን የምታዩት እንግዲህ ሰብል በግራም በቀኝም በግሪን ሃውሶች ላይም ያየናቸው እዚሁ አባስቶ እዚሁ ተክሎ እዚሁ አድርሶ ኤክስፖርት የሚደረጉትን ኤክስፖርት እያደረጉ ነው። ለሀገር ገበያ የሚቀርበውን ለሀገር ገበያ እያቀረቡ ነው። በርከት ያለ ሰው ማሳ ውስጥ ነው ያለው፣ እየሰራ ነው ያለው። አሁን ወቅቱ ደግሞ ሊኖ ያለበት የዝናብ እጥረት ያለበት የሚጠቀሙት ወንዞች ኢቭን መጠናቸው ቀንሶ እየጠፋ ያለበት ሁኔታ የተለያዩ የመስኖ አማራጮችንም እንደዚሁ ከ2 እስከ 3 በላይ መስኖ አማራጮችን የሚጠቀም ትልቅ ፋርም ነው። እንዲህ አይነት ፋርሞች ላይ አርሶ አደሮቻችን መጥቶ ቴክኖሎጂን በመውሰድ መጥቶ ቴክኖሎጂን በመማር በመቅሰም በመኮረጅ ወደ ራሳቸው ወስዶ እንዲያመርቱ የሚደረገውን ነገር በጣም ነው የምናበረታታው። በሀገር ኢኮኖሚ ላይ ያለንን ሚና እንደ ክልል ብቻ ሳይሆን እንደ ግለሰብ በተጨባጭ የታየበትን ያ ዛሬ አይተናል። ሁሉም ባለሀብቶቻችን በግብርናው ዘርፍ ላይ ተሳትፋችሁ በተለያየ ዞኖች ላይ ያላችሁ የክልላችን የግብርና ኢንቨስተሮች በወሰዳችሁት መሬት ላይ ውጤታማ ለመሆን ማቀድ መሬት ከመውሰድ አስቀድሞ ማቀድ ምን ልስራ፣ በስንት ምን አይነት ለየትኛው ገበያ ለማን ነው ማመርተው የሚለውን አውቆ ጠንቅቆ የገባ ባለሀብት እንደዚህ ማምረት ይችላል ማለት ነው። ስለዚህ ይሄ ትልቅ ትምህርት የሚወሰድበት አንድ የሚቀሰምበት ነው የሚል እምነት አለኝ። እኛም እንደ ክልል መንግስት መደገፍ ያለብንን ማንኛውም ድጋፍ የምናደርግ ነው የሚሆነው። ምክንያቱም የሀገራችን ግብርና በአርሶ አደር በአርብቶ አደር ብቻ አይገፋም። በዕለቱ በመስክ ምልከታ የተስተዋሉ የድርጅቱ ተግባራት ስኬታማና ተሞክሮ የሚወሰድባቸው መሆኑን የገለጹት የቢሮ ኃላፊው በቀጣይ የላቀ ስኬት እንዲመዘገብ ቢሮው በአስፈላጊው ድጋፍ ያደርጋል ብለዋል። ወጣቱ መግባት አለበት፣ ባለሀብቱ መግባት አለበት፣ ሴቱ፣ ወንዱ፣ አዛውንቱ የቻለው ሁሉ ገብቶ ካልሰራበት በስተቀር ግብርናችን በተለምዶ አርሶ አደር በተለምዶ አርብቶ አደር ተብሎ በሚባል አካል ብቻ የሚገፋ አይደለም። ቴክኖሎጂ ይፈልጋል፣ ኢንቴንሲፊኬሽን ይፈልጋል፣ ትጋት ይፈልጋል፣ ድካም ይፈልጋል፣ ኦል ዘ ታይም መሆንን ይፈልጋል። ስለዚህ እነዚህ ጉዳዮችን አንድ ላይ የሚፈልግ ነው። እንደ ግብርና ቢሮም እንደ ክልል መንግስትም እኛም ቀረብ ብለን እየደገፍን ያለ ነው። እነዚህ ድጋፎቻችንን አጠናክረን እንወስዳለን። ከነዚህ ጉዳዮች ሌሎች አርብቶ አደሮች ሌሎች አርሶ አደሮች የሚማሩበት ሌሎች ባለሀብቶች የሚማሩበት ለኤክስፖርት ባይሆን እንኳን ለአካባቢ ገበያ በማምረት የአካባቢ ገበያን በማረጋጋት የኑሮ ውድነትን በማረጋጋት የተሻለ ምርት ለገበያ እንዲቀርብ ከመስራት አንጻር መደረግ ያለበት ተጠናክሮ መቀጠል አለበት የሚል ሀሳብ አለኝ። የሉና የተቀናጀ እርሻ ልማት ድርጅት ፕሮዳክሽን ማናጀር የሆኑት አቶ ሀጂ ጅማ እንደገለጹት ድርጅቱ ለሀገር ውስጥና ለውጭ ገበያ የሚውሉ የግብርና ምርቶችን በስፋት በማቅረብ ውጤታማ ተግባራትን እያከናወነ እንደሚገኝ ገልጸዋል። አትክልት፣ ፍራፍሬ፣ የአገዳ ሰብሎችና ሌሎችንም የሚያመርተው ድርጅቱ ለ160 ቋሚና እስከ 600 ለሚደርሱ ጊዜያዊ የስራ ዕድል በመፍጠር የአካባቢውን ነዋሪዎች ተጠቃሚ እያደረገ እንደሚገኝ አብራርተዋል። ድርጅቱ ለአካባቢው አርሶ አደሮች የተሻሻሉ ቴክኖሎጂዎችና የአሰራር ዘዴዎችን በመቅሰም በራሳቸው ማሳ ላይ ተግብረው እንዲበለጽጉ ይሰራል ያሉት አቶ ሀጂ በቀጣይ በጋራ በማምረት አርሶ አደሩን ወደ ባለሀብትነት ለመቀየር ስልት ነድፎ ወደ ተግባር እየገባ እንደሚገኝ ተናግረዋል። በተቀናጀ የእርሻ ልማት ድርጅቱ በችግኝ ብዜት ማዕከል፣ የግሪን ሃውስ ልማት፣ የጠብታ መስኖ፣ የምርት እሴት ጭመራን ጨምሮ ሌሎችም እየተሰሩ ያሉ ስራዎች የመስክ ምልከታው ተተኳሪዎች ሆነዋል። በመስክ ምልከታው የክልሉ ግብርና ሴክተር ማኔጅመንት አባላትን ጨምሮ የጋሞ ዞንና የዳራማሎ ወረዳ የፓርቲና የመንግስት ከፍተኛ አመራር አካላት ተገኝተዋል። የአርባ ምንጭ ተሃድሶ ማዕከል የቆልማማ እግር ሕክምና አገልግሎት እየሰጠ መሆኑን ገለጸ። ለብርቱካን ብዙነህ ዘገባ ፋሲካ ጸጋዬ
የአርባ ምንጭ ተሃድሶ ማዕከል ስራ አስፈጻሚ አቶ ዳባሮ ዳርጮ እንደገለጹት በተፈጥሮ ቆልማማ እግር ይዘው የሚወለዱ ህጻናት ቤተሰቦች በተሳሳተ ልምድና ግንዛቤ ምክንያት ልጃቸው በጊዜ ሕክምና ሳያገኙ ይቀራሉ። ሕክምናው በጊዜ መጀመር እንዳለበት ያነሱት ኃላፊው ወላጆች ችግሩን ባዩ ጊዜ በፍጥነት ወደ ማዕከል እንዲመጡ ጥሪ አቅርበዋል። ከጉዳት አይነት በርካታ እንግዲህ ተጎጂዎች ይመጣሉ። ህጻንም አዋቂም በተፈጥሮም የሚጎዱ አሉ። በተፈጥሮ ያው ፖሊዮ የሚባለው አይነት ሁኔታ ያለው ክለብ ፉት የሚባል ህፃናት ሲወለዱ እግር እንትን ብሎ የሚወለዱ አሉ። እነዚህ በሙሉ እዚህ ህክምና ያገኛሉ። ህክምና አግኝተው የተጣመሙ እግሮች ተቃንቶ በአግባቡ በሰላም የሚረግጡበት ሁኔታ ነው ያለው ማለት ነው። ስለዚህ ዛሬም ሲሰሩ ብለዋል። በየቀኑ ቢያንስ ያው በርካታ ታካሚዎች ይመጣሉ። እነዚህ ህክምና አግኝተው ነው የሚመለሱት። ቅርብ ጊዜ አሁን ከአዲስ አበባ ብቻ አይደለም ከደቡብ ምዕራብ ኢትዮጵያ ከዳውሮ የመጣች ህፃን አለች፣ እዚሁ ናት ያለችው። ከመካከለኛ ኢትዮጵያም ከአማሩም እንደዚህ መጥተው እዚህ አገልግሎት የሚያገኙ አሉ። ህፃናት በልጅነታቸው መጥተው ህክምና ካገኙ ኖርማል እግር የሚሆንበት ሁኔታ አለና እነዚህን ነገሮችንም ጭምር ነው ቅድም እኔ ጥሪ ያስተላለፍኩት። ሁሉም ሰው መደበቅ ያለበትም ፊዚዮቴራፒና ኦርቶፔዲክ ብቻ ሳይሆን የተለያዩ ተደራራቢ ችግር ያለባቸው አካላት እዚህ መጥተው ህክምና ትሪትመንት አግኝቶ የሚሄዱበት ሁኔታ አለ። በተለይ ያው ህክምና ሲሰጡ ሆስፒታሎች ሪፌር ያደርጋሉ። በዚህ ተቋም የሚታዩ ኬዞችን ወደዚህ ሪፌር ያደርጋሉ። በቅርበት ደግሞ ይከታተላሉ። አብሮ ነው የሚሰሩት ማለት ነው። የተሃድሶ ማዕከሉ በደቡብ ኢትዮጵያ ክልል ብቸኛ ቢሆንም ከሁሉም አካባቢዎች ለሚመጡ የህብረተሰብ ክፍሎች አጠቃላይ የተሃድሶ ሕክምና አገልግሎት በመስጠት ላይ እንደሚገኝ የተቋሙ ምክትል ኃላፊ አቶ ሳምሶን ከተነ ገልጸዋል። ህጻናቱ በተወለዱ ከመጀመሪያ ሳምንት ጀምሮ በተለየ የፊዚዮቴራፒ እርምጃዎች እግራቸው በቀላሉ ወደ ትክክለኛው ቅርጽ ይመለሳል ያሉት አቶ ሳምሶን ማዕከሉ የችግሩ ተጠቂ የሆኑ በርካታ ህጻናትን ተቀብሎ የሕክምና አገልግሎት እየሰጠ መሆኑን አስረድተዋል። የህፃናት የዞረ ህክምና የምንሰጥበት ክሊኒክ ነው አሁን የምንገኘው። ክለፉት ይባላል። ያው ህፃናት ሲወለዱ አብሯቸው የሚወለድ ነገር ነው። እንትኑ ኮንጀኒታሊ ነው የሚወለደው። ህፃናት ከተወለዱ በኋላ የሚከሰት ነገር አይደለም። ሲወለዱ ካለ አብሯቸው የሚወለድ እንጂ ከተወለዱ በኋላ የሚከሰት አይደለም። ስለዚህ በሀገራችን እጅግ ቀላል የማይባል ቁጥር አለ ማለት ነው። እጅግ ኮመን ነው ይባላል። አብዛኛው አሁን ኮንጀኒታል የሚከሰቱ ብዙ ዲፎርሚቲዎች አሉ። ከነዛ ውስጥ ግን ኮመን የሆነው በአብዛኛው የሚከሰተው ክለፉት ነውና ክለፉት ላይ ያው የኛ ተቋምም በጋራ ሆፖክስ ከሚባል ግብረሰናይ ድርጅት ጋር በጋራ እየሰራ ነው። ይህ ሆፖክስ ደግሞ የሚረዳን የህክምና መገልገያ እቃዎችን በሙሉ የሚደግፈን ሆፖክስ ነው። ባለሙያዎችን በማሰልጠን ስልጠናውን ትሬኒንጎችን በመስጠት የተለያዩ ድጋፎችን የሚያደርግልን ሆፖክስ ነው። ታድሶ ማዕከልም ደግሞ ከነሱ ጋር በመቀናጀት እዚህ ለታካሚዎች የዶርም አገልግሎት በነጻ ፍሪ ያደርጋል፣ ዴሊቨሪ ያደርጋል። ህክምናውንም ያው እንደምታዩት ምንም አይነት ክፍያ የለውም። ይሄ የህክምና አይነት በሌሎች ፕራይቬት ሆስፒታሎች ይሰጣል። ነገር ግን ክፍያው እጅግ በጣም ብዙ ነው። በተመሳሳይ የማዕከሉ ባለሙያዎች እንደተናገሩት ከተለያዩ አካባቢዎች ለሚመጡ ታካሚዎች እንደ ህመማቸው አይነት የህክምና አገልግሎት እንደሚሰጥ አብራርተዋል። ባለሙያዎቹ አክለውም ህክምናው ቀድሞ ከተጀመረ ህጻናቱ ወደፊት ሙሉ በሙሉ ተንቀሳቅሰው የመስራት የመጫወትና የመራመድ ብቃታቸው የተጠበቀ እንደሚሆን ገልጸው ወላጆች ልጆቻቸው ወደ ተሃድሶ ማዕከል እንዲወስዱ ጥሪ አቅርበዋል። የሰው ሰራሽ አካል የሚሰራላቸው አሉ። በተለያየ ምክንያት እግራቸው እጃቸው የተቆረጠባቸው ሰዎች የሰው ሰራሽ አካል ይሰራላቸዋል እና ደግሞ በተለያየ በፖሊዮ ምክንያት በሳት ቃጠሎ ምክንያት ደግሞ የተለያዩ ዊክነሶች ያሉባቸው ደግሞ አካል ድጋፍ ይሰራላቸዋል። ዊልቸር የሚፈልግም እንደዛ። እናም የፊዚዮቴራፒ ህክምና የተለያየ በነርቭ በስትሮክ እና ዲስክ ህመም ያለባቸው ደግሞ የፊዚዮቴራፒ ህክምና ያገኛሉ።
ከሱ ጋር ደግሞ በተያያዘ ክለፉት አለ። በተፈጥሮ የዞረ እግር ያላቸው ህጻናት ከ2 ዓመት በታች መጥቶ እዚህ ህክምና ያገኛሉና እነዚህን ሰርቪሶች እነዚህን አገልግሎቶች ለማግኘት ወደኛ የሚመጡ ሰዎች ወደዚህ ማዕከል የሚመጡ ሰዎች ደግሞ ወደኛ ስራ ክፍል ይመጣሉ። ወደኛ ስራ ክፍል በመምጣት እንደየአስፈላጊነቱ እንደየሁኔታው የምክር አገልግሎት ይሰጣቸዋል ማለት ነው። ስለዚህ ለሁሉም እዚህ ለመጡ ክላይንቶች ከኛ አገልግሎት ፈልጎ ለሚመጡ ክላይንቶች እንደየሁኔታቸው ተለይቶ ምን ላይ ነው ምን አይነት ሁኔታ ላይ ነው ያለው ምን አይነት የስነ ልቦና ሁኔታ ላይ ነው ያለው ሚላውን በመለየት የሚያስፈልጋቸውን የምክር አገልግሎት እንሰጣለን ማለት ነው። ማለትም አሁን እንግዲህ በተፈጥሮም ይሁን በሰው ሰራሽም ይሁን መልኩ ጉዳት የሚደርሳቸው ሰዎች ወይም አካል ጉዳተኛ የሚሆኑ ሰዎች የተለያዩ የስነ ልቦናና ማህበራዊ ጫናዎች ይኖራሉ እና እነዛ ጫናዎች ተቀርፈው በራሳቸው የሚተማመኑ እና ደግሞ የራሳቸውን ውሳኔ በራሳቸው የሚወስኑ ህይወታቸውን ከጥገኝነት ነፃ ሆኖ የሚመሩ እንዲሆኑ በተለያዩ መልኩ ማዕከሉም ይሰራል። የኛም ዲፓርትመንት እንደዛው ይሰራልና ከማዕከሉ ተገልጋዮች መካከል ከዳውሮ ዞን የመጡት ወይዘሮ አይናለም በላይነህ በማዕከሉ የሚሰጠው አገልግሎት ውጤታማና ተስፋ ሰጪ መሆኑን ጠቁመዋል። እግር የተመለሰው እግር አርባ ምንጭ ላይ ያስተካክላል ሲል መጥቼ የሁለተኛ ዙር ነው የመጣሁት። እኔ መጀመሪያ መጥቼ እግዚአብሔር ይመስገን ከእግዚአብሔር ጋር እነሱ ቆሞ አስተካክሎ ወስጄ ጫማ ለማስቀየር መምጣት ትራንስፖርት ምናምን ሲያስቸግረኝ እዛ ቀረሁት። አሁን መልሼም ስመጣ እግዚአብሔር ይባርካቸው አሁን ተቀብሎ እንደገና እየሰሩልኝ ነው። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ ባህር ወሽመጥ ውስጥ ያሉትን ፈንጆች ማስወገዱን አስታወቁ። ለቢቢሲ ዘገባ አብርሃም አዶ። ለኢራን አዲስ ፈንጂዎችን የሚያስቀምጥ ማንኛውም መርከብ ወይም ጀልባ ወዲያውኑና በስልት እንደሚወድም ተነግሯታል ሲሉ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ጽፈዋል። ከኢራን እስካሁን ድረስ የተሰጠ ምላሽ የለም። የባህር ወሽመጥ መዘጋቱ በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ምክንያት ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፍቃዷ ለመሻገር ሞክረዋል ባለቻቸው መርከቦች ላይ ተኩሳለች። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱን የካቲት 21 2018 ዓመተ ምህረት ከጀመሩ በኋላ ግን ይህ ወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጥን ከመዝጋት በተጨማሪም በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤው ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ወስዳለች። ጦርነቱን ለማስቆም ውይይቶችን ለማመቻቸት የተካሄደ የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከልም አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ከኢራን ጋር በገንዘብ የሚተባበር ማንኛውም ሀገር እንደሚነጠል አስጠንቅቀዋል። ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት ተፈራርመዋል። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር የጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽ ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራንን አገዛዝ ይገረስሳል ሲሉ የጦርነት ማዕቀብ ጥለዋል። ኢራን እንደ አውሮፓውያኑ አቆጣጠር በ1979 እስላማዊ ሪፐብሊክ ከመሰረተችበት ጊዜ ጀምሮ አብዛኛውን ጊዜ ማዕቀብ ተጥሎባት ነው ያሳለፈችው። የሀገሪቱ የኢኮኖሚ ሚኒስትር አሊ ማዳኒዛዲ ተህራን ሰፋፊ ማዕቀቦችን ለመቀበል ሙሉ በሙሉ ዝግጁ መሆኗን ተናግረው ይህም ለአሜሪካ ሌላ ሽንፈት እንደሚያስከትል አክለዋል። ይሁን እንጂ ኢራን በጦርነቱ ምክንያት እንዲሁም አሜሪካ ለሳምንታት ወደቦቿን በመዝጋት ምጣኔ ሀብቷ በከፍተኛ ሁኔታ እንዲጎዳ አድርጋለች። ማክሰኞ ዕለት ትልቁ የኢራን ነዳጅ ገዢ የሆነችው ቻይና የአሜሪካን ህገወጥ የአንድ ወገን ማዕቀብ በጥብቅ እንደምትቃወምና መብቷን ለማስጠበቅ አስፈላጊውን ሁሉ እርምጃ
እርምጃ እንደምትወስድ ተናግራለች። የአሜሪካው ባለስልጣን የአሜሪካንን ማስጠንቀቂያ በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ውጪ እንዲሆኑ በማድረግ ምጣኔ ሀብታዊ መነጠል እንደሚገጥማቸው አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ለአብዛኛው የሀገሪቱ ጦር ሰራዊት ወራዊ ደሞዝ መክፈል የማይችል ነው በማለት አስተዳደሩ መዳከሙን አመልክተዋል። ፕሬዝዳንቱ በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ የከሰረው የኢራን እስላማዊ ሪፐብሊክ ለአብዛኛው ወታደሮች ደሞዝ መክፈል ያልቻለ ሆኖ ሳለም ህዝቡ እየተቃወመ ባልሆነበት ጊዜ እንኳን በከፍተኛ ሁኔታ ዜጎችን እየገደለ ነው ሲሉ ከሰዋል። ትራምፕ የኢራን መንግስት ተቃዋሚዎች ላይ የሚፈጽመውን ግድያ ሰብአዊ ቀውስ በማለት ትሩዝ በተባለው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኢራን ውስጥ በተቃዋሚዎች ላይ ይፈጸማል ያሉትን ግድያ ከፍተኛ ሰብአዊ ቀውስ ስለሆነ አሁኑኑ መቆም ይገባል ብለዋል። ከኢራን ጋር ለወራት በተካሄደው ጦርነት ያለመውን ማሳካት ያልቻለው የፕሬዝዳንት ትራምፕ አስተዳደር ግዙፍ የምጣኔ ሀብት ዕቀባ ዘመቻ በኢራን ላይ መጀመሩን ያስታወቀ ሲሆን ፕሬዝዳንቱም ኢራን ሙሉ ለሙሉ ትፍረክረካለች ብለዋል። ቢቢሲ እንደዘገበው ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። የጋሞ ባይራ ዳሪ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪዎች በ2018 ሀገር አቀፍ ፈተና ሙሉ በሙሉ የማለፊያ ውጤት አስመዘገቡ። የእንስሳት ዝርያ በማሻሻል የአርሶ አደሩን ተጠቃሚነት ለማሳደግ እየሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ ባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን አስታወቁ። የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን የሚቀርብላችሁ ስፖርታዊ መረጃ ነው። ከመረጃዎቹ ጋር ፍሬው አበበ ነኝ። በቅድሚያም በሀገር ውስጥ ጀምራለሁ። ኢትዮጵያ በአኖካ ዞን 5 የወጣቶች ጨዋታ በብስክሌት የወርቅ ሜዳሊያ አሸነፈች። በኬንያ ናይሮቢ እየተካሄደ በሚገኘው የ26 የአኖካ ዞን 5 የወጣቶች ስፖርት ጨዋታዎች ላይ ኢትዮጵያ በብስክሌት ውድድር የወርቅ ሜዳሊያ አሸንፋለች። በወንዶች የግል ሰዓት ውድድር ለገሰ ሰለሞን አስደናቂ ብቃቱን አሳይቶ በአንደኝነት በማጠናቀቅ የወርቅ ሜዳሊያ ባለቤት ሆኗል። በተመሳሳይም በሴቶች የግል ሰዓት ውድድር ማህደር ደስታ ጠንካራ ፉክክር በማድረግ የብር ሜዳሊያ ለሀገሯ አስገኝታለች። ከነሐሴ 8 እስከ 22 ድረስ በናይሮቢ እየተካሄደ የሚገኘው የወጣቶች ጨዋታ ለአፍሪካውያን ታዳጊ ስፖርተኞች ዓለም አቀፍ ልምድና የውድድር ዕድል እየፈጠረ ይገኛል። የኢትዮጵያ ኦሎምፒክ ብሔራዊ ቡድን ተጋጣሚውን አወቀ። ግብጽ የምታሰናዳው የ27ቱ የአፍሪካ ዋንጫ ማጣሪያ ላይ የሚሳተፈው የኢትዮጵያ ኦሎምፒክ እግር ኳስ ቡድን የሚገጥመውን ብሔራዊ ቡድን አውቋል። ከ23 ዓመት በታች የሆኑት ተጫዋቾች በሚሳተፉበት በዚህ ውድድር ላይ ኢትዮጵያ በመጀመሪያው ማጣሪያ ዩጋንዳን ትገጥማለች። የደርሶ መልስ ጨዋታዎቹን ከመስከረም 10 እስከ 26 ባሉት ቀናት ይከናወናሉ። ኢትዮጵያ ዩጋንዳን ካሸነፈች በሁለተኛው ዙር ከሞሮኮ ብሔራዊ ቡድን ጋር ትፋለማለች።
ወደ ተመልካቾቻችን አሁን ደግሞ ከውጭ የመረጃ ምንጮች ያዘጋጀናቸውን ዜናዎች እናቀርባለን። በካራባኦ ካፕ ሊድስ ዩናይትድ ኖቲንግሃም ፎረስትን በማሸነፍ ወደ ቀጣዩ ዙር አለፈ። በእንግሊዝ ካራባኦ ካፕ ሁለተኛ ዙር ጨዋታዎች ሊድስ ዩናይትድ ኖቲንግሃም ፎረስትን በማሸነፍ ወደ ቀጣዩ ዙር አልፏል። በሲቲ ግራውንድ በተደረገው ጨዋታ ዳንኤል ጄምስ እና ጄምስ ጀስቲን የሊድስ ዩናይትድን ግቦች ከመረብ አሳርፈዋል። ሊድስ በተመሳሳይ ከቀናት በፊት በእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ በዚሁ ሜዳ ኖቲንግሃምን 1-0 አሸንፈው ነበር። በሌሎች የሁለተኛ ዙር የካራባኦ ካፕ ጨዋታዎች ብሬንትፎርድ ከሜዳ ውጪ በርሚንግሃምን 6-1 በሆነ ሰፊ ውጤት ሲያሸንፍ፣ ዌስትሃም ዩናይትድ ሳውዝሃምፕተንን 4-1 ረቷል። በተጨማሪም ኢፕስዊች ታውን ሌስተር ሲቲን 3-1፣ ዌልቭስ ሼፊልድ ዌድነስዴይን 2-0 እንዲሁም ኮቬንትሪ ሲቲ ፕሌይማውዝን 4-2 ማሸነፍ ችለዋል። ፖርቹጋላዊ ኮከብ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የእንግሊዝ እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፖርቹጋላዊ አማካይ አብረው በእጩነት የቀረቡ ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ዴቪድ ራያ፣ ኤርሊንግ ሃላንድ እና ሪያን ቸርኪን በነጥብ በልጦ ነው ማሸነፍ የቻለው። ፈርናንዴስ በ2010 ላይ ዋይኒ ሩኒ ካሸነፈ በኋላ ይህንን ሽልማት ያገኘ የመጀመሪያው የማንቸስተር ዩናይትድ ተጫዋችም ሆኗል። የ31 ዓመቱ ተጫዋች በፕሪሚየር ሊጉ በ2025-26 የውድድር ዘመን 21 ግብ የሆኑ ኳሶችን አቀብሏል። በዚህም በአንድ የውድድር ዘመን ከፍተኛ ለግብ የሆኑ ኳሶችን ያቀበለ የመጀመሪያው ተጫዋችም በመሆን ታሪክ ሰርቷል። ከዚህ ቀደም ቲየሪ ሄንሪ እና ኬቪን ደብሮይና በአንድ የውድድር ዓመት 20 ግብ የሆኑ ኳሶችን በማቀበል የታሪኩ ብቸኛ ባለቤትም ነበሩ። ኒኮ ራይሊም የዓመቱ ምርጥ ወጣት ተጫዋች ተብሎም ተመርጧል። ወጣቱ ኮከብ ኒኮ ራይሊ ዘኢ ፉትቦል ጋር በመተባበር የሚዘጋጀው በእንግሊዝ እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ወጣት ተጫዋች ሽልማትንም ተቀብሏል። በሴቶች የማንቸስተር ሲቲዋ አጥቂ ቤኒሾ ሾው ተመርጣለች። ጃማይካዊቷ አጥቂ ቡድኗ የሴቶች ሱፐር ሊግ አሸናፊ ሲሆን ትልቅ ሚና ተጫውታለች። ማንቸስተር ዩናይትድ ካርሎስ ባሊባን አስፈረመ። ማንቸስተር ዩናይትድ ካርሎስ ባሊባን ከብራይተን ማስፈረሙን ይፋ አድርጓል። ዩናይትድ የ22 ዓመቱ የአማካይ ስፍራ ተጫዋች እስከ 70 ሚሊዮን ፓውንድ ይከፍላል። 65 ሚሊዮን ፓውንድ የተረጋገጠ ሲሆን አምስቱ ደግሞ ተጨማሪ ክፍያ ነው። ካሜራዊው ተጫዋች በዩናይትድ የ5 ዓመት ውል ፈርሟል። ክለቡ ከፈለገ ውሉን በአንድ ዓመት የማራዘም አማራጭም በውሉም ተካቷል። ባሊባ ከፍርማው በኋላ ህልሜ የሆነውን ክለብ በመቀላቀል እጅግ በጣም ደስተኛ ነኝ ብሏል። በ2023 ከሊል ብራይተንን የተቀላቀለው ካርሎስ ባሊባ በክለቡ የ3 ዓመት ቆይታ ድንቅ ጊዜን አሳልፏል። ዩናይትድም ተጫዋቹን ለማስፈረም ከባለፈው ዓመት ጀምሮ ጥረት ሲያደርግ እንደነበር ይታወሳል። የቀድሞ የሊል አማካይ ዘንድሮ ግን የተመኘውን አግኝቶ በኦልትራፎርድ 5 ዓመት የሚያቆየውን ውል ከፈረመ በኋላ ለምን ማንቸስተር ዩናይትድን መረጥክ ሲባል ዩናይትድን የመረጥኩት የዓለማችን ትልቁ ክለብ ስለሆነ ነው በማለት ምላሽ ሰጥቷል። ልጅ ያለው አባቴ ለአንድ ለትልቅ ክለብ ትጫወታለህ ይለኝ ነበር፣ የማንቸስተር ዩናይትድን ስምም ይጠቅስልኝ ነበር በማለት ለክለቡ የመጫወት ፍላጎቱ ከልጅነቱ እንደነበረ ተናግረዋል። አሁን መጠነኛ ጉዳት ላይ የሚገኘው ባሌባ ለማንቸስተር ዩናይትድ በመፈረሙ በርካታ የክለቡ ደጋፊዎች ደስተኛ ሆነዋል። ማንቸስተር ሲቲ አዩብ ቡአዲንን ማስፈረሙን ይፋ አደረገ። ማንቸስተር ሲቲ የ18 ዓመቱ ሞሮካዊ አማካይ አዩብ ቡአዲንን ከፈረንሳዩ ሊል ማስፈረሙን አሳውቋል። በዓለም እግር ኳስ ከፍተኛ ተስፋ ከሚጠበቁ ወጣቶች መካከል አንዱ የሆነው ቡአዲ በኢታድ ስታዲየም እስከ 2031 ድረስ የሚያቆየውን የ5 ዓመት ኮንትራት የተፈራረመ ሲሆን ክለቡም በ32 ቁጥር መለያን እንደሚለብስ ታውቋል። ሲቲ ለዚህ ዝውውር 95 ሚሊዮን ዩሮ የቅድመ ክፍያ የፈጸመ ሲሆን እንደ ተጫዋቹ ብቃት ስኬት የሚታይ ተጨማሪ 5 ሚሊዮን ዩሮ በአጠቃላይ 100 ሚሊዮን ዩሮ ክፍያ የሚያካትት ስምምነትም
አድርጓል። ወጣቱ አማካይ የ2026ቱን የዓለም ዋንጫ ላይ ለሞሮኮ ብሔራዊ ቡድን ባሳየው አስደናቂ ብቃት ቡድኑ እስከ ሩብ ፍጻሜ ባደረገው ጉዞ ውስጥ በነበረው ድርሻ የብዙ ታላላቅ ክለቦችን ትኩረትም ስቧል። ተጫዋቹ ዝውውሩን አስመልክቶ በሰጠው አስተያየት ማንቸስተር ሲቲን በመቀላቀሉ ህልሙ መሳካቱን ገልጿል። ማንቸስተር ሲቲ በዓለም ላይ ምርጡ ክለብ ነው፣ እዚህ በመገኘቴ ልዩ ኩራት ይሰማኛል ያለው ቦአዲን ክለቡ ለማሸነፍ የተገነባ መሆኑንና እርሱም ለክለቡ ስኬትና ለተጨማሪ ዋንጫዎች የሚጠበቅበትን ሁሉ ለማድረግ ዝግጁ መሆኑን ተናግሯል። በሌላ ዜና ቶተንሃም ኡማር ማርሙሽን ለማስፈረምም ተስማምቷል። ቶተንሃም በውሰት ውል ከዓመት በኋላ እስከ 60 ሚሊዮን ፓውንድ የሚደርስ የመግዛት ግዴታ ባለው ዋጋ ኡማር ማርሙሽን ለማስፈረም ተስማምቷል። ሳቪኒዮን በ85 ሚሊዮን ፓውንድ ያስፈረሙት ቶተንሃሞች አሁን የቡድን አጋሩን ኦማር ማርሙሽን ለማስፈረም መስማማታቸውን ዘ አትሌቲክስ ዘግቧል። ኦማር ማርሙሽ ወደ ቶተንሃም አቅንቶ የሕክምና ምርመራውን እንዲያደርግ በማንቸስተር ሲቲ ፈቃድ ማግኘቱም ተገልጿል። ውድ ተመልካቾቻችን ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች እኚህ ነበሩ። ከቀሪ የጋሞ ቴሌቪዥን መርሃ ግብሮች ጋር መልካም ጊዜን ተመኘን። ሰላም።